ላገባ 2 ወር ሲቀረኝ ያው አብሮ አደጌ ነው ባልኩ ሰው ተደፈርኩኝ ወዲያው ዳቦ እንደበላሽ ነው ወዲያው እንዳልሽ ነው የጀመረው ስሜቱ ወይስ አይደለም ኢትዮስ ዳቦን በልቼ የተወሰነ መንገድ ተራምጃለሁ ትንሽ ያስኬዳል ወደኛ ቤት ስንሄድ ከጋራዡ ጋር ማለት ነውና የተወሰነ ተራምጄ ብቻ ከበደኝ አልቻልኩኝም የሆነ ያዞረኛል ሎድቅ ምናምን ተሰል የሆነ ፖል ተደግፌ እንትን ቁጥ ይጣልኩኝ ነገር ማለት ነው እስከምንጋባበት ቀን ድረስ ያለው ነገር ሁሉም ሰላም ነው ምንም የተፈጠረ ነገር የለም ብቻ እንደውም ከወትሮ ፍቅራችን ጠንክሮ ቤተሰብም አውቋል ብያለሁ እና ፍቅራችን ጠንክሮ ምናምን ነው ይቀጥላል እና እሱን ጠይቆሽ አያውቅም እንደዚህ አብሮ ለመተኛት ምናምን ነገር ሞክሮ አያውቅም እንደዚህ ነገር ምናምን እውነት ለመናገር እንደዚህ አይነት ነገር ጠይቆኝ አያውቅም እንዳልኩ ሌላ ሴት አያውቅም እና በተክሊል ነው ማግባት የሚፈልገው ፖይንቱ ዛሬ ነው ማለት በተክሊል ማግባት ከፈለክ ደግሞ ምንም ነገር ማድረግ አትችልም ሰውነን እንትን ትላለህ አዎ ሰውነን አንዳንዴ እኮ እንትን ልትሳሳት ትችላለህ ግን እኛ ጋር አለ የተገደበ ነገር ይኖርሃል ብቻ ባጠቃላይ ደሞኝ ነበር ራሴን ያገኘሁት እና እንደምንም በቃ ተንፏቅቄ ምናምን ወጣው ወደ መንገድ ሰውም እንዲረዳኝ ብዬ ሰላም ጤና ይስጥልኝ ተመልካቾች እንግዲህ ያው በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው አንድ ተመልካቻችን ደውላልኝ በጣም በተረጋጋሚ እንግዲህ ከ20 ጊዜ በላይ ሆነን ብላችሁ ነው የደወለችው በጣም በዚህ ሁለት ቀን ውስጥ ብቻ ወደ 15 ከ20 ጊዜ በጣም ደውላለችና እስቲ ምንድነው ይሄን ያህል ምን ያህል አስቸኳይ ምን ያህል ነሰሰሪ ጉዳይ ነው ይሄ ያለው ነገር ቼክ ለማድረግ ሞክሬ ነበር ግን በፍጹም እሷ በስልክ ማውራት አልፈልግም ጀስት ጫፉን ነግራኛለች ያለው ነገር ግን እስቲ ሞር በዲቴል ነገር በስልክ ሳይሆን ስንገናኝ ነው ብላኝ አሁን ያለችበት ሰፈር መጥቻለሁ ማለት ነው እስቲ ልደውልላትና የት አካባቢ እንዳለች ቼክ ላርጋት ማለት ነው አይ ቲንክ እዚህ አካባቢ ነች ሰፈሩም እንዳለች ሲሙን አላቆም እስቲ ለማንኛውም ልደውልላትና ወደዛ እንገባለን ማለት ሶሊናን አግኝቻታለሁ ማለት ነው እንግዲህ ከብዙ ልፋትና ጥረት በኋላ እንግዲህ ተገናኝተናል ስለዚህ እስቲ ያለውን ነገር ሶሊና አጠር አርጋ በዲቴል ተነግራለች ማለት ነው እሺ እንግዲህ ሶሊና ሰላም ነው እንዴና እግዚአብሔር ይመስገን እሺ ሶሊና እባላለሁ ተማሪ ነኝ የኮሌጅ ተማሪ ነኝ ያው ዛሬ እንግዲህ ወደ እናንተ ያመጣኝ ጉዳይ ጓደኛዬ ላይ የደረሰባት ችግር ነውና የደረሰባት ችግር ያው በፍቅር ህይወቷ ላይ ያጋጠማት ችግር ነውና ያው ከአንድ ሳምንት ልታገባ አንድ ሳምንት ምናምን ሲቀራት ነው የችግሩ የተፈጠረውና ችግር እንዴት የተፈጠረው ችግር ያው ከበፊት ፍቅረኛዋ ጋር በተክሊል ነው ሊጋቡ ያሰቡት እና ያው ብዙ አመት ሪሌሽንሺፓቸው በጣም ብዙ አመት ነው ምናምንና በዛ መሃል ያው አንድ ሳምንት ሊቀራት ነው አላልኩም አሁን ሊጋቡ ምናምን እና ጓደኛዬ እንትን የመደፈር አደጋ ደረሰባት እና በጣም ትልቅ ጭንቀት ውስጥ ችግር ውስጥ ነው ያለችው ጓደኛዬና ያው እናንተ ጋር የመጣሁት ከብዙ አንፃር መፍትሄ እንድትሰጡን ነው ማለት ብዙ ፕሮግራሞቻችሁንም ስለመከታተል ምናምንና ያው የደረሰባት ችግር ይሄ ነው ያው ይጋባሉ ያልኩ ደግሞ በተክሊል ነው በጣም ብዙ አመት ነው የቆዩት ከሱ ጋር ምናምንና በጣም ከባድ ችግር ነው የገጠማት እና ደግሞ በጣም ትልቁ ደግሞ በጣም የሚያስፈራው ማን እንደሆነ ማታውቅ ማለት የደፈራት እኔ በጣም ነው በቃ በጣም ከባድ የሆነብን ነገር ደግሞ እሱ ነውና እንዴት እንደዚህ ሊሆን ይችላል ማለት ምን በቃ ምንም ሳይታወቅ ነው እስካሁን ድረስ ያለው ማለት እስካሁን ድረስ አላወቀችም ማን እንደሆነ ያው ማለት በጥርጣሬ ውስጥ ነው እንትና የምን ጠረጥረው ሰው አለ እኔም የሆነ ምገምተው ምጠረጥረው ሰው አለ ምናምን እሷም ደግሞ የሆነ የሰጠችኝ ፍንጭ አለ ምናምንና በዛ ውዝግብ ውስጥም ሆነ ምናምን በጣም ከባድ ቻሌንጅ የሆነ እንትን ነው ያሳለፈች ያለችውና ጓደኛዬ ያው ለሱ መፍትሄ እንድትሰጡን በሐሳብም በምንምና ለዛ ነው የመጣሁት ዛሬ እሷ ጓደኛሽ ታውቃለች እዚህ እንደመጣሽ ማለት ይሄ ነገር እንደሚወጣ ማለት ከኛ ጋር እንደምታወሪ እናም ታውቃለች አው ተከታትረናል ያው አረ ከሰዓት እመጣለሁ ብላኛለች ትመጣለች ያው ነግሬያታለሁ ሁሉንም ነገር ያለውን ነገር ያው እሷም በጣም ጭንቀት ውስጥ ስለሆነች ምናምን ያው ማወቅ ትፈልጋለች ማን እንደሆነ በጣም ማለት
ያው እንዴት ነው በጣም ነው የሚከብደው አይደለ ስሜቱ ማለት ታገባ የሆነ ታይም ቀርቶ ምናምን ጭራሽ እንዴ በተክሊል ያልሽኝ ጭራሽ እንደው ማለት እንግዲህ ስለዚህ በጣም ቻሌንጅ የሆነ እንትን ነው ጊዜ እያሳለፈች ያለችውና በጣም ነው የሚያናድደው የሚያበሳጨው ማለት አይታወቅም ያ ሰውዬ ማለት ነው ማን እንደሆነ አይታወቅም ለምን እንዳደረገው እና በጣም እዛው ዝግብ ውስጥ ነው ያለችው በጣም ስትረስ ውስጥ ነው ያለችው ህመም ውስጥ ነው ያለችው እና በጣም ከባድ ችግር ውስጥ ነው ያለችው ጓደኛዬ በጣም እንዴት አሁን እኔ እያሰብኩት እኮ ነው በተክሊል ከሆነ ያልሽው እንግዲህ ይሄ ማለት እንትን ነች ልጃገረድ ነበረች እንደዛ ነው ያው 6 አመት እንግዲህ አስበው 6 አመት ተጠባብቀው ነው እንግዲህ ዛሬ ሊጋቡ ያሰቡትና በጣም ከባድ ነው እንዴ እሺ ልታገባው ያለው ሰውዬስ ማለት ቦይፍሬንዶ እሱስ ያው እስካሁን ድረስ አላወቀም እሱም አልነገርነውም ምናምንና ያው እሷን ፈርታለች ማለት አንደኛ አላወቀችውም ሰውየው ማን እንደሆነ አላወቀችም የደፈራትን ሰው እንዴት ብላም ታስረዳዋለች በጣም ከባድ ነው እንግዲህ ለቤተሰብም ደግሞ በጣም ከባድ ነው ማለት አሁን ለሱም ቤተሰብ ተነግሯል በተክሊል እንደሚጋቡ እሷም ቤተሰብ የሚያውቁት እንደዛ ነው እና በጣም ከባድ እንግዲህ ያው እስካሁን ያለው ነገር አይ ቲንክ ዲቴክኖሎጂ የለሽም በያስባለው ሞር ስለሷና የምንም ጓደኛሞች ብትሆኑም አይ ነው ግን እስቲ ሞር ከሷ ብንሰማው በያስባለውና እስቲ ብትደውይላትና ብትመጣ ወደ ቶሎ ብትመጣና እስቲ ያለው ነገር እናፋ ቶሎ ብንሰማ ደስ ይለኛል እስቲ እሺ ሄሎ ቤቲ የደረሽ እየደረስኩኝ ነው ታክሲ ነው ቀረኝማ እሺ በቃ ተመልካቾቻችን ያው ቤቲ እየመጣች ነው እሷ ጋርም ሄደን ያለው ነገር ተቀበለናት ተመዚህ ከመጣች በኋላ ያለው ነገር ከመጀመሪያ እስከ መጨረሻ ያው ቢከብድም እንግዲህ ምንም ማድረግ አይቻልም ያለው ነገር እኛ እንድንተባበራት ያለው ነገር መስማት ስላለብን ሁሉም ነገር ከመጀመሪያ እስከ መጨረሻ እሷ እንድታጫውተ እናደርጋለን ማለት ነው ከኛ ጋር ቆዩ እሺ እንግዲህ ተመልካቾቼ ያው ከቤቲ ጋርም ተገናኝተናል ከባለ ታሪካችን ጋር ማለት ነው እስቲ እንግዲህ ያለውን ነገር ቤቲዬ ታጫውተናለች ማለት ነው ቤቲዬ እሺ እንግዲህ እስቲ ኦሬዲ ስምሽን ሰምቻለሁ እስቲ ሰላራሽ ያለውን ነገር ጀምረሽ ቀጥታ ወደ ጉዳዩ እንገባለን ማለት ነው እሺ አመሰግናለሁ በጣም በመጀመሪያ እሺ ያው ቤቲ ይባላልው ያው ዛሬ ጓደኛዬ ትንሽ አጫውታለች ይመስለኛል በጥቂቱ ህይወቴ ላይ ምን እንደተፈጠረ ምናምን ልነግር ነው ከዛ በፊት ግን ከጓደኛዬ ጋር እንዴት እንደተገናኘን ባጫውት ደስ ይለኛል ማለት በደንብ እንዴት እንደነበረ እንዲያውቁልኝ ስለምፈልግ ዝም ብዬ ላገባ ሳይሆን ብዙ ነገር አልፌበት ብዙ ዋጋ ከፍዬበት ምናምን ያገኘሁት ጓደኝነት ነውና በጣም ብዙ ዋጋ ከፍያለሁ ያው ግቢ ተማሪ ያለው ነበር የተገናኘነው ከጓደኛዬ ጋር ከማጋባው ሰው ጋር ማለት ነውና ስንገናኝ ራሱ ብቻ በቃ የሆነ ፈጣሪ ለኔ ያሰበው እንደሆነ ያወኩት በብዙ አጋጣሚ ነው ስንገናኝ የተገናኘንበት አጋጣሚ የሚገርም ነበር ምሳልን በላ ገብተን ምግቡን ላያችን ላይ ደፍተን ተገጫጭተን ማለት ነው ምግብ ይዘን ምናምን ነገር እየመጣን ልንቀመጥ ወደ ቦታችን እየሄድን ሳናስበው ተገጫጨንና ምግቡ ተደፋ ላያችን ላይ ካፌ ውስጥ ነው ግቢ ካፌ ውስጥ ኦኬ እና ተጋጨን ምናምን ምግቡ ተደፋ ላያችን ላይ ብቻ በቃ እንዳለ ምግብ በምግብ ሆነን በዛ አጋጣሚ በርግጥ ኤግዛም ሰዓት ተናድጄበት ነበር እኔ በጣም ያያት ሄደ ምናምን ለብዬ ጮኬበታለሁ በጣም እርቦኝ ነበር በዛ ላይ በጣም ተርቤ ከላይብረሪ እንደወጣው ልበላ ነበር ሄድኩት እና እንደዛ ደግሞ ሲሆን በጣም ተናደድኩኝ እና ትንሽ ተናገርኩትና ተቆጣሁት ምናምን ነገር በቃ ሳልበላ የግድ በወጥ ምናምን ልብሴ ተበላሽቶ ስለነበር ልብሴ መቀየር ነበረብኝ እንደዛ እንደራበኝ እንደወርም መጣውና ያ አጋጣሚውላ እሱን እንዳረሳ ያደርገኛል በጣም ተርቤ ነበር በጣም መብላት ፈልጌ ነው ላይ ምግቡ የተደፋው የሱም እንትን ደግሞ አለ እሱም ይባስ ብሎ ተናዶ ነው የተናገረኝ ፓርት አለና ያ ስለነበረ ያን እንትን አልረሳውም እና ከዛ በኋላ እናወራን በቃ ተጠፋፋን ሳናወራ ረጅም ጊዜ ሆነን ኦኬ ምግቡ ከተደፋ በኋላስ እንዴት ነው በቃ ሳትበይ ወጣሽ አዎ በቃ ሳልበላ ልብሴን መቀየር ስላለብኝ ዶርም ሄድኩኝ ማለት ነው ኦኬ እንትን ድጋሚ ማውጣታችም እንዴ አልችልም አንዴ ምግብ ካወጣው እንትን አሳይተ ድጋሚ ምግብ ማውጣት አይቻልም ግቢ ዞሮ ማንሳት አይቻልም እሺ ያው ቲክ ያረክ ስለሆነ እንትን የምትለው አታነሳም ድጋሚ ሄደ ማንሳት አትችልምና
ብቻ በቃ ራቡም እንዳለ በወጥ ተበላሽቻለሁ ልብሴ መቀየር ነበረብኝ ምናምን እንደዛ የተናደርኩኝ ዶርም ሄድኩኝ ከዛ ይመስለኛል እሱም ልብሱን ሊቀይር ሄደ መሰለኝ እና ከዛ በኋላ ለረጅም ጊዜ ማውራት ተውን ተያይተን ራሱ አናውቅም ሲጀምር እዛ ዶርም ነው እንትን ካፌ ነው የተያየ ነው የመጀመሪያ ቀን ራሱ የመጀመሪያ ቀን የተያየን ቀን ነው እንደዛ እንትን ያልነው ምግብ ምናምን የተደፋፋ ነው እና ከዛ በኋላ ጭራሽ ጠፋሱ ምንም አይቼው አላውቅም ምናምን ከተገናኘን በጣም ቆየን ማውራት አልጀመርንም ነበር አናወራም ነበር ከዛ እንዳጋጣሚ ሆኖ የሆነ ጊዜ ላይ ተገናኘን ነገር እና ያው መንገድ ላይ ስንገናኝ ራሱ አንዳንዴ እግት በቃ እኔም ገላምጣለሁ እሱም ይገላምጠኛል ያ ንዴትም ስላለ እሱን ሳይውለት ዝም ይለኝ ያ የራብ ስሜትና እንደዛ መበላሸቴ ነውና በቃ የሆነ ገላምጪው ምናምን ነው ማልፈው ብዙ ትኩረት አልሰጠውም ማለት ነው እና ያው ግቢ ውስጥ ደግሞ እንዴት ነው ራስን ተፈላጊ ነኝ ማለት ቢከብድም ብቻ ብዙ ሰዎች ነበሩ በዙሪያዬ አንቺን የሚፈልጉ ማለት ነው አዎ እኔንም የሚፈልጉኝ ብዙ ሰዎች ነበሩ በዙሪያዬ ምናምን ያው እኔ ብዙ ቦታ ባልሰጣቸው ማለት ነው እነሱም አሉ እንደዛ አይነት ሰውም ነኝ ግቢ ውስጥ ትንሽም ለኮሳተር ሞክራለሁ ኮስታራም ነገር ነኝ ኦኬ እና ያም ስለነበር ከሱ ጋር የማውራት እንደዚህ የመግባባት አጋጣሚ አልነበረም ንዴቱም ስላለ ማለት ነው እና እንደ አጋጣሚ ሆኖ ብቻ ወደ መጨረሻ አካባቢ በጣም ሳናዋጅም ጊዜ ቆይተን ወደ መጨረሻ አካባቢ አንድ ኮርስ አብረን ወሰድን ያው ትንሽ ልንግባባ ይቻልንበት መንገድ ነው ምነግር አንድ ትምህርት እንትን አለበት ማለት ያው ፌል አደረገበትና ከኔ ጋር ድጋሚ መውሰድ ነበረበት በዛ አጋጣሚ በቃ ስልኬም አልነበረውም ስልኩም አልነበረኝም በዛ አጋጣሚ ፋይል ለመላላክ በሚል ስልክ ተለዋወጠን ማለት ነው ለመጀመሪያ ጊዜ በቃ just በዚህ አጋጣሚ ብቻ በቃ በዚህ አጋጣሚ ብቻ የተገናኘ ነው ኦኬ እሺ ሌላ አጋጣሚ አልነበረም እና ፋይል እንትን ዋው ፋይል ከማለት ስልክ ቁጥር ከመቀያየራችን በፊት አንድ ክላስ ሁላ መሆናችንን ሳቅ ትዝም ይለኝ እንዳልኩ ያ ነገር ነው ብያለሁ እና በጣም ተናደርኩ እንዴ ምናምን ብዬ እንትን አልኩኝ ገላምጬው ገባለሁ ወጣለሁ ምናምን እና በቃ የሆነ ጊዜ ላይ የግድ ማውራት ነበረብን አንድ ላይ እንድንሰራ የተሰጠን ነገር ነበርና ፋይል ለመቀያየር በሚል ስልክ ቁጥር ተለዋወጥን እና ቴሌግራም ላይ ፋይል ተለዋወጥንና ዝም ተባባልን እሱም እንትኑን ጨርሶ ወጣ ከኛ ክላስ ከዛ ከረጅም ጊዜ በኋላ ደግሞ ድጋሚ የሆነ ሃይ ምናምን ነገር አይነት ወሬ ስለ እኔ እንዳልኩ ብዙ ሰዎች በዙሪያ ያሉ ተፈላጊ ነገር ነኝም ብዬሃለውና የሱ እንደዛ እንትን ማለትም ጥያቄ እየፈጠረብኝ ነው እንዴት እንዴ በዙሪያ ብዙ ሰዎች አሉ በጣም ብዙ ሰዎች እስከዛሬ እንደዚህ ነበረ እና እሱ እንዴት እንደዚህ ያልሆነም የሚል ጥያቄም ውስጤ ላይ ነበርና ያም ትንሽ እየተሰማኝ መጣ ማለት ነው እና ከረጅም ጊዜ በኋላ ቴሌግራም ላይ አወራኝ ሃይ ምናምን ነገር አለኛው እኔም ዝም ብሎ ሰላምታ ብቻ ተለዋወጥን ከዛ ጠፋ ከረጅም ጊዜ በኋላ ደግሞ ከጠፋ በኋላ ማውራትም ተውን እንዴ ልጅ ምናምን ያልኩኝ እኔ ካሳቤ አልጠፋም ልጁ እንደዛ መሆኑ ራሱ እኔ ጥያቄ ነው የፈጠረብኝ እንዴ እሱ ማን ስለሆነ ነው የሚል ነገር ነው ዳይምሎ የመጣውና ለራሴ ጥያቄ እየፈጠረብኝ ስለሱ ማሰብ ጀመርኩኝ ምናምን እሱ ጋር ይመስለኛል እንደኔ አይነት ስሜት አለ ብዬ አላስብም ነበር እስከ ተወሰነ ጊዜ እና እሱ ሊና ለማውራቱ ለኔ ቦታ ለመስጠቱ ምናምን በቃ ጥያቄ እየፈጠረብኝ የተናደርኩኝ ምናምን ነገር መጣ አዎ ማለት ለምን እንደዛ አንተ እንዳልኩኝ ታውቃለህ በዙሪያዬ ሰዎች አሉ በጣም እንዴት ነው ይሄ አይተውኝ ሊያወሩ የሚችሉ አይነት ሰው እንትን ነኝና የሱ እንደዛ መሆን ጥያቄ እየፈጠረብኝ መጣ ማለት ነው ከዛ ላውራ ያልኩኝ ዝም አልኩኝ ማለት ላይ በቃ እንዴ እሱ እንደዚህ ሆኖማ እኔም ትንሽ ኩራት ነገር አለብኝ እሱ እንደዚህ ሆኖማ ላውራው ምናምን ብዬ ለራሴ ወሰንኩኝ እና ለካ በዛ መሃል እንዴት ነው በጣም ያሰብኩት ለሱ የሆነ ስሜቴ ተቀየረ መጥቷል ማለት እንዴት ነው ብቻ እየወደድኩት ነገር መጥቻለሁ እና ከሆነ ጊዜ በኋላ ላውራሽ ላግኝሽ ምናምን ነገር አለኝ ከዛ እሺ ምናምን ነገር ያው መጀመሪያ የሚሆነ ነገር ስለነበረኝ እሺ ችግር የለውም መገናኘት እንችላለን እንደውም ደስ ብሎኝ ነው ምናምን ያገኘሁትና እያሰብኩሽ ነበር ለረጅም ጊዜ ያላወራውሽም ከራሴ ጋር ጊዜ ወስጄ በደንብ መማከር ስላለብኝ ነው እንዲህ ዝም ብዬ ሰው መቅረብ ስለማልፈልግ ነው ምናምን ነገር አለኝ ያው የሆነ ኩል ነገር ስለሆነ ትንሽ ደስ አለኝ እንደዛ ማለቱ ራሱ እና እንደዛ ካለኝ በኋላ እሺ ምናምን ነገር አልኩትና በቃ ለኔ ስሜት እንዳለው እንደወደደኝ እንዴት ብሎ ማለት ለካ ያን ሁሉ ጊዜ ፈርቶ ነው ዝም ያለው ማለት እንዴት ነው ሊያወራኝ ፈልጓል ግን ደፍሮ መናገር አልፈለገም ፈርቷል ነገር እና
ይሄን ሁሉ ጊዜ ቆየሁት ስለፈራው ነው ምናምን ነገር አለኝ። ወድሻለሁ ምናምን ሲለኝ በቃ እኔ ጋር የሆነ ስሜት ስለነበረ ከሱ ነው መጀመሪያ የመጣው ማለት ነው። አዎ ከሱ ነው የመጣው። እኔ እንዳልኩ የሆነ ኩራትም ነገር አለብኝ እንደዛ መሆኑም አናዶኛል። በእኔ በኩል ደግሞ እኔ እንደዚህ ጥሩ ስሜት ተሰምቶኝ መናገር አልፈለኩኝም። ማን ስለሆነ ነው የሚልም ሀሳብ ስላለ ማለት ነው። እዛ ነገረኝ ምናምን ወድሻለሁ ምናምን ነገር ሲለኝ ላስብበት ራሱ አላልኩም እንደ ሴቶቹ በጣም ደስ ብሎኝ እሺ ምናምን ነገር ነው ያልኩት ከአንዳንድ ፍላጎት ስለነበረች ነው። እሺ እንደውም ደስ ነው ያለኝ በጣም አላሰብኩኝም። እሱ ያስባል እንዳልኩ ዝም ማለት ትኩረት አልሰጠኝም ምናምን ያ ነገር ስለነበረ በቃ ከአንዳንድ እሺ አልኩት ምናምን በቃ ጥሩ ጊዜ ነበረ። ከዛ በኋላ በጣም ማለት ሀሳቡን ነገረኝ። እንዴት ነው ጓደኛዬ ሁኚ ወድጄሻለሁ ካለኝ በኋላ በትክክል አብረን ነው የምንሆነው። አብረን ነው ብዙ ነገራችን እንዴት አንለያይም። በጣም እንደ ጓደኛም እንደ ፍቅረኛም ነው የምንሆነው። በብዙ ነገር ይደግፈኛል እኔም እደግፈዋለሁ እና በጣም ደስ የሚል ላይፍ ነበረን ግቢ ተማሪ እየነበርን እና በቃ በዛ ደስ የሚል ጊዜ ያሳለፍን። ሀሳቡን ነገረኝ ማግባት እንደሚፈልግ እና እኔን ማግባት እንደሚፈልግ እና ደግሞ ያው በተክሊል ማግባት እንደሚፈልግ ነገረኝ። ልንመረቅ አካባቢ ማለት ነው እንደዛ ወሬ የተጀመረው። ያው ከብዙ ጊዜ ግቢ ውስጥ የተጀመሩ ነገሮች ልክ ስትመረቅ እንዴት ነው ይቀራል የሚባል ነገር አለ አይደለ? እና ያንንም ሀሳብ አድርገን አንስተን እያወራን አይ እኔ ሲጀምርም አስቤበት ነው የገባሁት ላገባሽ አብሬሽ ልሆን ስላሰብኩኝና ስለወሰንኩ ነው ከአንቺ ጋር እንዲያት ነገር የጀመርኩት አለኝ። እና ላገባሽ ፈልጋለሁ እስከዛሬ ሴት አያውቅም ጓደኛ ራሱ ኖራው አታውቅም እኔ ነኝ የመጀመሪያው። እና እኔ በርግጥ እኔ እንዳልኩ በዙሪያዬ ሰዎች መጀመሪያው አንቺ አዎ እኔ ነኝ የመጀመሪያው የሆነት እኔም በቃ ሌላ ሰው ነክቶ ማያውቅም ማለት ነው። አያውቅም ምንም በተክሊል ነው ማግባት የምፈልገው እንደዚህ ነኝ ብሎ ሲነገረኝ እኔ ራሴ አላመንኩትም። እና እኔ እንደውም በዙሪያዬ ብዙ ሰዎች አሉ እንዲፈልጉኛል ምናምን ብዬ ካለው አይደለ አሉ እንጂ እኔ ራሴ እንዲህ ምላሽ ሰጥቻቸው እሺ ምናምን ብያቸው አንድም ቀን እንትን ብዬ አላውቅም ከነሱ ጋርና እንደዛ ነኝ ማለት እንዴት ነው ድንግል ነኝ በተክሊል ነው ማግባት የምፈልገው ሲለኝ በቃ በጣም ነው ደስ ያለኝ። ምክንያቱም በዚህ ጊዜ በየት ወንድ ልጅ ሆኖ ይገርማል ማለት እሺ። እና እንደዛ ሲለኝ ገርሞኝ ነበርና ሲቀጥል ደንግጫለሁ ስለ በጣም ረጅም ጊዜ ሐሳቤ እሱ ነበር። እኔም በተክሊል ማግባት ነው የምፈልገው እና እንደነሰው በቃ አላገኝም ብዬ ተስፋ ቆርጬ ነበር ዝም ያልኩት። በቃ ፈጣሪ በራሱ ጊዜ የሆነ ሰው ሰጥቶኝ አገባለሁ ነው እንጂ እንዲህ በተክሊል አገባለሁ ብዬ አላሰብኩም ከሆነ ጊዜ በኋላ። ድሮ ግን ሐሳቤ ምኞቴም እንደዛ ነበረ። በቃ እኔም ንጽህናዬን ጠብቄ በተክሊል አግብቼ ምናምን ብዬ ነው ማስበው። እና ይባሰሱ እንደዛ ሲለኝ በቃ ይሄ ሰው ከፈጣሪ ነው ብዬ ነው ያሰብኩት። ምክንያቱም እኔም እንደዛ አይነት ሰው ነበር የምፈልግ የነበረው እሱም እንደዛ አይነት ሰው ነው የሚፈልግ የነበረውና በዛ ተገናኘን እና በቃ ፈጣሪ ያለው ነገር ነው ብለን አሰብን። እሱም እንደዛ ሲለኝ ደስ አለኝ እና ከግቢ ተመርቀን ወጣን ማለት ነው። ከግቢ ተመርቀን ወጣንና ደስ ብቻ ያው የግቢ ላይፌ በጣም ደስ የሚል ነበረ። እሱን ካገኘሁት በኋላ እንደውም በጣም በቸርችም ያለኝ ነገር አጠነከርኩኝ። በጣም ብዙ ነገር ተስተካከለ እና ተመርቀን ከወጣን በኋላ ከግቢ ያው ስራ ምናምን ነገር ይሰራል። ትዳር ከግቢ ወጥተን የሆነ 2 አመት ምናምን ቆይተን ነው ልንጋባ ያሰብነው ትንሽ እንስራና ብለን ማለት ነው። ግቢ ውስጥ በግቢ ላይፍ ስንት አመት ቆያችሁ ማለት ነው? በአጠቃላይ የሆነ 6 አመት አሁን 6ኛ አመታችን ላይ ነው ማለት ነው። ኦኬ። እና ግቢ ላይ 4 አመት ነው ግቢ ላይ 3 አመት የሆነ 2ኛ አመት ተማሪ ምናምን ሆኜ ነው ያገኘሁት። እና ግቢ ላይ 3 አመት ከግቢ ከወጣን በኋላ ደግሞ ያው አሁን 3ኛ አመታችን ከግቢ ከወጣን በኋላ ማለት ነው። እና 2 አመት እንስራና በቀጣይ በ3ኛው እንጋባለን ተባብለን ነው ያሰብነውና እዚህም እንዳጋጣሚ ሆኖ ያው ስራ ቦታችን አልተገናኘም። እኔ ነኝ እንደውም ቀድሜ ስራ አገኘሁት እሱ ትንሽ ቆይቶ ነበርና እኔ ስራ አገኘሁኝ። ያው ስራ መስራት ፋሚሊ ጋር ምናምን ነው የምሆነው። እንደ ያው ግቢ ስትሆን ውጭም ብታድር ምንም ብትሆን ማንም እንትን የሚልህ የለም። በእርግጠኛ እንደዛ አድርገን አናውቅም ሀሳባችንን ስለነገርኩ ማለት ነው። እና ፋሚሊ ጋር ስትሆን ደግሞ ያው ተመርቀን የመጣው ብዙ ነገር ኃላፊነት አለ። እንደ ድሮ ይሄ ማምሸት አይኖርም ምናምን ማለት ነው። እና አብረን ጥሩ ጊዜ እያሳለፍን ግን አሁን እንደው ይሄን ሁሉ ጊዜ እንደው ያቋርጥሽና ይሄን ሁሉ አመት ምንም የፈተናችሁ ነገር የለም? አሁን ሴክሹዋሊ ምንም እሱን ጠይቆሽ አያውቅም? እንደዚህ አብሮ ለመተኛት ምናምን ነገር ሞክሮ አያውቅም? እንደዚህ ነገር ምናምን እውነት ለመናገር እንደዚህ አይነት ነገር ጠይቆኝ አያውቅም። እንዳልኩ
ሌላ ሴት አያውቅም እና በተክሊል ነው ማግባት የሚፈልገው። ፖይንቱ እዛ ላይ ነው ማለት በተክሊል ማግባት ከፈለክ ደግሞ ምንም ነገር ማድረግ አትችልም። ሰው ነህ እንትን ትላለህ። አዎ ሰው ነን። አንዳንዴ እኮ እንትን ልትሳሳት ትችላለህ፣ ግን እኛ ጋር አለ የተገደበ ነገር ይኖርሃል ብቻ በአጠቃላይ እንደዛ ስለነበረ ምንም አይነት ነገሮች ገብተን አናውቅም። እና ተመርቀን ከመጣን በኋላ ስራ እየሰራን እሱም ያው ስራ ቀድሞ አላገኘም ብያለሁ። እኔ ቀድሜ ያገኘሁት ቤተሰብ አለ፣ ቤተሰብ መርዳት አለ ምናምን እንደዛ ያደረግን ነጋችንን እያስተካከልን ማለት ነው እየሰራን ነበርና እንዴት ነው ነገሩ የጀመረው ማለት አሁን ሌላ ማከር ቀደም እንደሰማው ማለት ነው ላወራህ ምናምን ነገር ያሰብኩት ነገር የጀመረው የመጀመሪያ አመት ተመርቄ ከግቢ እንደመጣው የመጀመሪያ አመት ላይ በጣም የሚያስቸግረኝ ልጅ ነበር። አብሮ አደጌ ነው ግን ያው እኔ በሌላ አስቤው አላቅም። አብሮ አደገ ሲሆን እንዴት ነው እንደ ወንድም እንደ ቤተሰብ ነው የምትሆነው እና በሌላ አስቤው አላቅም ምናምን አጫውቼውም አላቅም። ያን ያክል ትኩረት የሰጠሁትም ነገር ስላልሆነ እንትን ብዬ አላቅም። እንደዚህ ነው ብዬ ነግሬው አላቅም። እና የመጣው የመጀመሪያ አመት ላይ በጣም ያስቸግረኝ ነበር። የሆነ ልጅ ነበረኛ ሰፈር ጋራዥ ያለው ማለት ነው። ምን እያለ ነው የሚያስቸግረው? በቃ ብቻ ጓደኛው እንደሆነ አብሮ አደጌ ነሽ፣ አንቺ ነው ላገባ የምፈልገው፣ አንቺ ነው ማግባት የምፈልገው ምናምን እያለ ያስቸግረኛል። እኔ ደግሞ በዚህ ጋር የራሴ ህይወት አለኝ፣ የራሴ የምለው ሰው አለ። እሱን ደግሞ አስቤው አላቅም። በአጠቃላይ እኔ እንደ ወንድሜ እንደ ንጹህ ሰው እንዴት ነው አብሮ አደግ ሲሆን እንደ ጎረቤት ምንም ስላለ አታስብም። ብቻ እኔ አላሰብኩትም እና እዚህ ጋር እኔ ህይወት አለኝ አልፈልግም ብዬ በጣም ብዙ ጊዜ ነግሬዋለሁ። እና የመጀመሪያ አመት ላይ አስቸገረኝ የተወሰነ። እኔም አልፈልግም ብዬ ስለተናገርኩት ነው ሰለቸው መሰለኝ ተወ። የመጀመሪያ አመት ላይ አስቸግሮኝ ተወ። እኔም በትክክል በሰላም ህይወቴን መምራት ጀመርኩኝ ማለት ነው። እንዴት ነው የሚከታተለኝ ሰው የለም፣ አልጨነቅም ምናምን ነገር በዛ ህይወቴን በትክክል መምራት ጀመርኩኝ። ከዛ ያው ሁለተኛ አመት ገባ ከተመረኩኝ። ሁለተኛ አመት ገባ በትክክል ያው የራሳችን ትዳር ሲታሰብ ደግሞ ነገይን ስትል ብቻ የራስ የሆነ ነገር የምታስቀምጠው ነገር ይኖራል። እና ያን ያረኩኝ ያው ጓደኛም እንዳለኝ ነግሬያለሁ። ላጋባ የተዘጋጀሁት ሰው ለቤተሰብ መናገር አለብኝ ግድ። ለቤተሰብ ተናገርኩኝ። ደስ ነው ያላቸው እንደውም እነሱ በጣም እንደዚህ ነው ማገባው እንዲህ አይነት ሰው ነው ምናምን ነገር ብዬ ስነግራቸው በጣም ነው ደስ ያላቸው። ፋሚሊም እስከ ማሳወቅ ደረጃ ደርሰሽ ነበር ማለት ነው? አዎ በቃ ላገባ አንድ አመት ሲቀረኝ ተናገርኩኝ ለቤተሰብ። የግድ መዘጋጀትም አንድ አመት ብዙም ረጅም አይደለም መዘጋጀት ስላለባቸው ነገርኳቸው። ደስ አላቸው በጣም። ተመርቅ ያለው የተወሰነ አግዣቸዋለሁ ማለት እንዴት ነው ልጅ ማድረግ ያለባትን ነገር ያደረኩላቸው ነው አድርጌላቸዋለሁ። እና ያ ስለሆነ በቃ እሱ ለቤተሰቡ መናገር አለበት፣ እኔም ለቤተሰቦቼ መናገር አለብኝ። ተናገርኩኝ። ደስ አላቸው በጣም። እና በዛ ያው ነገሮች ይጀምራሉ ማለት ነው። ቤተሰብ የራሱ ነው የሚያደርገው ነገር ይጀምራል ምናምን እና በሰላም አለፈ። የምንጋባበት ጊዜ ደረሰ ማለት ነውና እስከምንጋባበት ቀን ድረስ ያለው ነገር ሁሉም ሰላም ነው። ምንም የተፈጠረ ነገር የለም። ብቻ እንደውም ከወትሮ ፍቅራችን ጠንክሮ ቤተሰብም አውቋል ብያለሁ እና ፍቅራችን ጠንክሮ ምናምን ነው ይቀጥል ነው እና በጣም ላወራክ ሳስብ ራሱ እየከበደኝ ነው አሁን ላይ ማለት እንዴት ነው ያን ጊዜ ወደ ኋላ ተመልሼ ሳስበው በጣም ይከብዳል የነበረው ሁኔታ ብቻ በጣም ይከብድ ነበርና ይቅርታ 2 ወር አካባቢ ነበር ላገባ 2 ወር ነበር የቀረኝና እንዳልኩ ሰፈራችን ላይ ጋራዥ ያለው ልጅ አለ አብሮ አደጌ ብያለሁ እና እኔ እሱ እንደተወይ ነው ማቀው። አሁንም እንዴት ነው መጨረሻ ላይ እሱን ስላገኘሁት ይሁን እሱ ነው ብዬ ስላሰብኩኝ አላቀም አይምሮዬ ላይ የሚመላለሰው ግን እሱና እሱ ብቻ ነው ስለ አወሳሰብኩበት መሰለኝ። እንዴት እስቲ በእንድሬ ተፈጠረው እስቲ ያለው ነው 2 ወር 2 ሳምንት ነው የቀረው ነው እሺ 2 ወር ኦኬ። ምን ተፈጠረ በዛ ወቅት ላይ ምንድነው እንጂ ያሳዘነሽ ነገር ሊፈጠር ይችላል ምንድነው ነው? ብቻ ያመንኩበትን ነገር ህይወቴን የሚያበላሽ ነገር ነው የተፈጠረው በዛ ሰዓት። ላገባ 2 ወር ሲቀረኝ ያው አብሮ አደጌ ነው ባልኩ ሰው ተደፈርኩ። ከጓደኛዬ ጋር ልደታ ነበር የአመቱ ልደታ ግንቦት ልደታ ማለት ነውና ቤተክርስቲያን ሄደን እየመጣን እሷን ሁሌ ማልፈው ቤታችን ይሄ ጋራዥ አለው ያልኩ ልጅ አለ አይደለ በእነሱ በር ነው የምናልፈውና እሷን ቻው ብያት በእነሱ በር አለፍኩኝና ቆይ
የልደታ ዳቦ ምናምን ነገር አለኝና በጣም ረጅም ጊዜ ማውራት ከተውን ራሱ እና በዛ መንገድ ነው ሁሌ የምትመላለሽው የምታልፈው? በዛ መንገድ ነው ሁሌ ማልፈው። በጋራጁ በኩል ነው በቤቱ? በጋራጁ ቤት በኩል በቃ አቋርጬ ነው የምሄደው። እኛው ሰፈር ነው ቤቱና የልደታ ዳቦ ምናምን ነገር ብሎ ብቻ አምቶ ዳቦ ሲሰጠኝ አስታውሳለሁ። አመሰግናለሁ ብዬ ብቻ ዳቦን እየበላሁኝ ሲሄድ አስታውሳለሁ። እና የሆነ ማል በጣም ሲከብደኝ ብዥ ሲልብኝ ምናምን የሆነ ፖል ተደግፌ መቀመጤን ነው ማስታውሰው። በሰመመን የሚታዩ ነገሮች አሉ፣ ግን ይሄ አንዳንዴ የማጠብቃቸው ነገሮች አሉ አይደለ? ግራ ገባኝ። እንደዛም ነው ብዬ ማሰብ አልፈለኩኝም። ወዲያው ዳቦ እንደበላሽ ነው ወዲያው እንትን እንዳልሽ ነው የጀመረው ስሜቱ ወይስ አይደለም? የተወሰነ ዳቦን በልቼ የተወሰነ መንገድ ተራምጃለሁ። ትንሽ ያስኬዳል ወደኛ ቤት ስንሄድ ከጋራጁ ጋር ማለት ነውና የተወሰነ ተራምጄ ብቻ ከበደኝ፣ አልቻልኩኝም። የሆነ ያዞረኛል ልወድቅ ምናምን ትስል የሆነ ፖል ተደግፌ በቃ እንትን ቁጥ ይጣልኩኝ ነገር ማለት ነው። እና እዛ ቁጭ ባልኩበት መጣ ይመስለኛል እንዳልኩ የጋራጁ ልጅ ነው አይምሮዬ ላይ የሚመላለሰው። በሰመመን የሚታየኝ እሱና እሱ ብቻ ነው። በቃ ሌላ ሰው ሊታየኝ አልቻለም። ግን እሱም ጀስት በሰመመን እርግጠኛ አይደለሽም? ጀስት ያው እርግጠኛ አይደለም ነው ግን የሚታየኝ በቃ እሱ ብቻ ነው። የሆነ ሲይዘኝ ምናምን እንትን ይለኛል። ደንዝዤ ይሁን ፈዝዤ አላውቅም። ቦታው ነው ተለየው። ጀስት እሱ ብቻ ነው የሚታየሽ? አዎ እሱ ብቻ ነው የሚታየኝ። እና ከሆነ ጊዜ በኋላ ደግሞ የሆነ ቤት ውስጥ ራሴን እንዴት ነው ብዥ ይልብኛል በሰመመን እንዳልኩ። ቤት ውስጥ ደግሞ ራሴን ሲታገለኝ ሲመታኝ እንዲህ እዚህ አካባቢ ላይ ሲወጋኝ አራታይ እስከ እንዴት ሞጋት በኋላ ራሴን የሆነ እንትን ውስጥ ሳገኘው ደም በደም ሆኜ በጣም ሞጋት ስትይ እንዲከባድ እኮ ነው። እዚህ በጩቤ ስለት ነገር ነው ወይስ መርፌ? እንዴት ምን አይነት ነው? ስለት ነገር አይደለም፣ ይሁን እንደ መርፌ አይነት ነገር ነው። ይሁን ድጋሚ እንድደነዘዝ ይሁን አላውቅም፣ ብቻ እንደ መርፌ አይነት ነገር ሲወጋኝ ነበር የሚሰማኝና ኦኬ፣ እንደ መቆንጠጥ አይነት ስሜት ነገር ማለት ነው። አዎ ምን የሚያቃጥል ስሜት አለው እና እንደዛ ይሰማኛል። ሲታገለኝ ምናምን ይታወቀኛልና አልቻልኩም። እንደዛ ከወጋኝ በኋላ ደግሞ ድጋሚ የተፈጠረውን ነገር ማስታወስ አልቻልኩኝም። ስለዚህ አሁን ይሄ ሲሆን እንግዲህ ባለጋራጁ እንደሆነ የተወሰነ እውቀቱ አለሽ ማለት ነው አይደለ? እንግዲህ እኔ እርግጠኛ አይደለሁም አሁን ባለጋራጁ ነው እያልኩ ያለሁት ወይ መጨረሻ ላይ እሱን ስላገኘሁት ይሁን አላውቅም። በሰመመን የሚታየኝ እሱ ነገር ስለነበረም ይሆናል። እኔ አሁን እርግጠኛ ሆኜ እሱ ነው እያልኩ አይደለም፣ ግን የሚታየኝ የሱ እንትን ነው። በቃ በአጠቃላይ የሚታየኝ የሱ ፊዚካል ነው እና ምናልባት መጨረሻ ላይ እሱን ስላየሁትም ይመስለኛል፣ አላውቅም። እንደዛ ከሆንኩኝ በኋላ ነገሮችን ማስታወስ አልቻልኩኝም ብዙምና የመወጋት ስሜቱ ከተሰማሽ በኋላ ማለት ነው? አዎ የመወጋት ስሜቱ ከተሰማኝ በኋላ አላውቅም። በቃ ጭራሽ ምንም ራሴንም ከዛ በኋላ በሰመመን የማየውን ነገር አቆምኩኝ። ማየት አልቻልኩኝም ምናምን። የህመም ስሜት ምናምን ነገር ነበረ? ስወጋ ነበረው። ስወጋ የሆነ የህመም ስሜት ተሰምቶኛል፣ ግን ከሆነ ጊዜ በኋላ በቃ ምንም ነው የማላስታውሰው። ምንም አይሰማኝም ነበር፣ ምንም አላስታውስም። ስለዚህ ምን ይደረግም አታውቂም? ጀስት አይደል ያው ምንም አውቀው ታሪክ አልነበረም። እና በጣም መሽቶ የሆነ ከኛ ሰፈር ከጀርባ በኩል የሆነ ጫካ አለ እና ስነቃ ጫካ ውስጥ ነው ራሴን ያገኘሁት። በጣም ደም በደም ሆኜ ከባድ ነበር ያ ሰዓት ለኔ በጣም አይ ነው ከባድ ነው በጣም። አይዞሽ ደም በደም ሆኜ ነበር ራሴን ያገኘሁት እና እንደምንም በቃ ተንፏቅቄ ምናምን ወጣሁ ወደ መንገድ ሰውም እንዲረዳኝ ብዬ። መሽቶ ነበረ ምናምን ሰዓቱ በግምት የሆነ በግምት 1 ሰዓት ከምናምን ይሆናል። ልብስሽ እንዳለ ደም ምናምን? ልብሴ እንዳለ ደም በደም ነበር። እሱን ስታገኙ ይሄ ዳቦ ስትበይ ምናምን ነገሮች ወዳለች እሱም ስታገኙ እስቲ ስንት ሰዓት አካባቢ ይሆናል በግምት እንደው የምታስታውሺ ከሆነ? እሱን ሳገኘው የሆነ 8 ሰዓት ከምናምን ወደ 9 ሰዓት ይጠጋል። ቤተክርስቲያን ተሳልመን ምናምን ስለነበር እየመጣን የነበረው የሆነ ወደ 8 ሰዓት ከምናምን ይሆናል በእርግጠኝነት። ማታ ግን ራሴን ሳገኘው በቃ ጨልሞ ነበረ። ራሴን በጣም ተበላሽቼ ምናምን ነበር ያገኘሁት። በጣም ከባድ ነው ማለት ለሴት ልጅ ላገባ 2 ወር ነው የቀረኝ። በተክሊል ነው ማገባው ብዬሃለሁ። ከዛን ቀን ወዲህ እኔ አላውቅም በቃ ሰው እንደምንም ከዛ ቆሻሻ ነገር ውስጥ ወጥቼ በቃ አለማለት እንዴት ነው ብዙ ነገሩ እንትን አይለኝም፣ ግን ያው እርዳታ ማግኘት ነበረብኝና እንደምንም ብዬ ከዛ እንትን ውስጥ እንደወጣው አስታውሳለሁ።
ከዛ እንዴት ምን አደረግሽ? ከዛ ከወጣሽ በኋላ ጫካ ውስጥ ነው ያልሽኝ? ጫካ ነገር ነው? አዎ። ከዛ ከወጣሽ በኋላ እንዴት ነው የረዳሽ ሰው ነበር ምናምን? መቼም ነው ከዛ በኋላ ከዛ ጫካ ከወጣሁኝ በኋላ ድጋሚ ራሴን ሳትኩኝና የሰፈር ሰው አልነበረም፣ ጓደኛዬ ነበረች። እኔ ጓደኛዬ ራሱ እንዴት እንደመጣች አላስታውስም። ምናልባት ወይ ስልኬ እንትን ብላ ጠፍቼባት እየፈለገችኝ ነው አላውቅምና ራሴን ድጋሚ ሳገኘው ሆስፒታል ነበር ያገኘሁት እና ጓደኛዬ አብራኝ ነበረች። ምን እንደተፈጠረ እሷ ራሱ አልገባትም። እንዴት ነው ምንድነው የተፈጠረው እያለች ነበረ። ፊቴ በጣም ተጎሳቅሎ ነበረ። እንደዚህ ነው ብዬ ላስረዳት አልቻልኩኝም። አዎ እንግዲህ አሁን ምን መሰለሽ አንዳንዴ እንደዚህ ምን አለ እንደዚህ ኤደብል የሚባል ነገር አለና ብዙ ጊዜ በኮኪስ በዳቦ ምናምን እየተደረገ ለሰዎች ይሰጣል። እንደዚህ የሆኑ የቅጠል አይነት ነገር ነው። እሱን ተብሎ ይጨስና የሚጨሳለ ዳቦ ኮኪስ እንዳልኩሽ ደግሞ ተደርጎም ይሰጣል እና ያ ሞር ሰዎች ራሳቸውን እንዲስቱ እንደዚህ ነገሮች ላይ ምናምን ሱሰኞች ያን ይጠቀማሉ ብዙ ጊዜ እና ሜቢ ያ ሊሆን ይችላል ብዬ አሰብኩ። እንደዛ ጠርጥረሻል? ከዛ በኋላ አንቺ ነገር ከተከናወነ በኋላ እንደዛ አስበሻል? መጠቂ ጉዳይ አለ ስለዚህ ነገር? ምንም እኔ ስለዚህ ነገር መረጃ የለኝም። ምንም ስለዚህ ጉዳይ ማቆም አልነበረኝም። ከዛ በኋላ አሁን ይሄ ተከናወነ እንደው ከሆስፒታል ምናምን ለጓደኞች ብቻ ነው ያጫወተሻት ማለት ነው? ለማን ነው በስሟ? ሶሊና ነው? ለሷ በቃ ለሷ ብቻ ነው ሌላ ማንም አያውቅም? እሷ ራሱ በቃ በጣም ስላስጨነቀችኝ አብራኝም ስለነበረች በቃ ቢያንስ ለአንድ ሰው ልተንፍስ ብዬ ነው የተናገርኩት እና አያውቅም ጓደኛዬ። ሊያገባኝ 2 ወር የቀረው ባለቤቴ ልበለው 2 ወር ምንም አይደለም ማለት እሱ እንኳን አያውቅም በቃ እና አስበው አሁን ላይ እሷ እንደዚህ ና ብሎ ነው የሚጠብቀው ምንም አያውቅም። እኔ ደግሞ እንዴት እንዲህ ብለህ ትናገራለህ? ምክንያት ነው የሚመስለውና እነሱ ብቻ ነው ሁሉ አመት ውሸት እንትን ያልሽ ነው የሚመስለው በኋላ ላይ አሁን ያሳዝናል በጣም። እንግዲህ ወደ ህግም ምናምን ወደ ህግ ቦታም ለመሄድ የሞከርሽው ነገር የለም? እኔ እንደዛም እንዳላረግ አሁን እንዴት መሰለ ማለት ማን ነው የሚለውን ነገር በደንብ አላስታውሰው። የጠረጠርኩት አንድ ሰው ነው። አንድ ሰው ነው የጠረጠርኩት። እሱ ይሁን አይሁን ራሱ እርግጠኛ አይደለሁም። ምንም መረጃ የለኝም። እሱ ነው ብዬ እሱን ልከሰው አልችልም። እንዴት ነው ይሄ ማታቀው ሰው አለ አይደለ? በማታቀው ሰው ተደፍረ እንደዛ ነው እንትኑ እና እኔ እሱን ልከሰው ብል እሱ ይሁን አይሁን አላውቅም። ሌላ ሰው ብል ማንንም ማቀው ሰው የለም እና እርግጠኛ መሆንም ስላልቻልኩኝ ነው። ለሰው እንኳን እኔ ጓደኛዬ የምልሰው ሊያገባኝ ተዘጋጀ ሰው ቢያንስ እንደዚህ ነው ብዬ ብናገረው ይረዳኛል ብዬ አስባለሁ። ግን ማን ነው ቢለኝ ማን ነው ለዋለሁ እና በቃ ግራ ስለገባኝ ለሷ ራሱ ማን እንደሆነ አላውቅም። ግን እንደዚህ አይነት ነገር ተፈጥሮብኛል በቃ ነው ያልኳት እና በቃ ግራ ስለገባኝ ነው እናንተ ጋር ራሱ እንድታማከራቸው ምናምን ነገር የመጣችሁ ልታማከራቸው የመጣችሁና ነግራኝ ነበረ እንዲህ ባማከርልሽ ምናምን ብላኝና ጨነቀኝ። ማረጋውን አጣውና አስበው ነገ ነው ላገባ 2 ወር ብቻ ነው የቀረኝ። በዚህ ጊዜ ደግሞ እንዲያ ነገር ሲፈጠር እኔ ሴት ልጅ ነኝ ይከብደኛል። ተስፋ ያረከው ነገር ስታጣ የሚሰማክ ስሜት አለ። በቃ መፍትሄ ካገኛችሁልኝ በሚል ነው እናንተ ጋር በድፍረት የመጣሁት። እሷንም እንድታማከርልኝ ያልኩት እንጂ ከዛ ሆስፒታል ከገባሽ በኋላ እንደዚህ በምርመራዎች ምን አድርገሻል? እንደዚህ ያው ያን ከጠረጠርሽ መቼም አንቺ ነሽ የምታውቂው ያለው ነገር አይኖ ግን አንዳንዴ ምርመሮች ይደረጋሉ ብዬ አስባለሁ። ሴቶች እንደዚህ ነገር ሲያጋጥማቸው የቫይረስ ምርመራ ምናምን ነገሮች ለማድረግ ምናምን አልገፋፍ ጓደኛሽ ወይ አንቺ ማላሰብሽም እንደዚህ ነገር ምናምን? በሰዓቱ አላሰብኩኝም ነበር ግን እያደር ሲመጣ ፈራው ማለት እንዴት ነው እርግዝና እንኳን ቢፈጠር ምናምን ብዬ ተመርምር ያለው በርግጥ እግዚአብሔር ይመስገን ምንም እንትን አላለብኝም። በሱ እንኳን ምንም አልደረሰብኝም። ግን ደግሞ ያው ከሱ በላይ የሆነ ነገር ነው። ለሴት ልጅ ክብር ማለት ምን ያክል እንደሆነ ላንተ አልነግርህም። እስቲ እንግዲህ እኛ አሁን ምልሽ አይኑ በጣም እኔ እንደዚህ ኤክስፔክት አላደረኩም ነበር። ጓደኛሽም ስትደውልልኝ ጫፉን ስትነግረኝ ምን በቃ የተለመደ ነገር ነው ብዬ ነበር ያሰብኩትና እንደዚህ የሚያሳዝን እንትን አልመሰለኝም። አይኖ ምልሽ በአንቺ ቦታው ሆኜ ሳስበው በጓደኛ አንቺ የምትጎጁ ብዬ አስፋለሁና ይሄ ደግሞ በማንም ላይ ሊደርስም ስለማንፈልግኛ በቃ ምልሽ ሁሉም ነገር ትተን እስቲ ይሄን ነገር እስቲ ለማየት እንሞክራለን። እሺ በደንብ ሰፈሩን
ያን ሰፈር ታሳይንና ያለውን ነገር እኛ በእንትን አድርገን እሱ ባላወቀው መልኩ አድርገን እስቲ ለመቅረብ ቀርመን ለማውራት እና ለማዋጣጣት እንሞክራለን። ከዛ በኋላ እንግዲህ ወደ ህግም እንትን የሚል ከሆነ እኛን ቀርጸውና ያለውን ነገር ራሱን እውነቱን ነገር ሲናገር ያን ወደ ህግ ምናምን ለመውሰድ አንቺ ፈቃደኛ ከሆንሽ ነው እንዱን ገብቶሻል። አሁን ሜቢ ልትፈሪ ከቻልሽ ምናምን በያስቤ ነው ያንቺ ፈቃደኝነት መጠየቅሽ ማለት ነው። አረ ምንም የሚያስፈራኝ ነገር የለም። ያው እኔ የምፈልገው ፍትህ ነው አይደለ? ማን እንደሆነ ማወቅና እዛ ሰው ላይ እርምጃ እንዲወሰድበት ነው የምፈልገው። እዛ ምንም የሚያስፈራኝ ነገር አይኖርም። ስለዚህ እስቲ ያለውን ነገር ቦታውን ታሳይናለሽ እንዳልኩሽ እኔ የተቻለኝን ለማድረግ እሞክራለሁ። ምንም በጣም እኔ ምን እንደምልሽ አላውቅም። አይነው እንግዲህ ምንሽ ያለኝ ስሜት አውጥቼ ማሳየት ብችል ደስ ይለኝ ነበር እውነት ለመናገርና ግን ደግሞ ሞር የምፈልገው ከዚህ ይበልጥ ከማሳዘን ይበልጥ ደግሞ እኔ የምፈልገው እንድትጽናኝ ነገሮችን ዊን አድርገሽ ወደፊት አሸንፈሽ ወደፊት እንድትሄጂ ቀጣዩ ላይፍሽም አሁን በመለሽ አሁን ጓደኛሽንም መቼም ወደፊት ማውቁ ላይቀር አይደለ እንግዲህ። ስለዚህ እኔ እስቲ እኛም ያለውን ነገር ቀስ እያልን ስሙዝሊ ምንድነው በቃ ቀስ እያልን ከሱ ጋር ያለው ነገር እናስተካክላለን። እሺ ሞር ራስሽ እንዳታስጨኝ። አሁን ሳይ ጥቁርም ለምን ነገር ነው የለበሽው እና የሀዘን ስሜት ላይ ነሽ። አይ ቲንክ እንደዛ በዛ አኳያ ነው የምታረጋው አይ ቲንክ አይደለ? ብቻ እኔ እንደዚህ ነው ብዬ ልናገር አልችልም። እንዲህ አይነት ጉዳት ካልደረሰባት ታውቀውም ስሜቱን በጣም ከባድ ስሜት ነው ያለውና በቃ ህይወቴ እንደተበላሸ ነው የቆጠርኩት። እኔ በጣም ብዙ ነገር ያጣሁት በጣም ብዙ ነገር ነው የሚበላሸውና አስበው ከባድ ነው በጣም ለሴት ልጅ። አይ አሁንማ ህይወት ይቀጥላል። ባይዘው አሁን ይሄ ሆነ ተብሎ እንትን ማዘን ህይወትሽን ማቆም የለብሽም እንዳልኩሽ ነው። እሺ ነገሮች ሁሉም በጊዜው ቦታውን እያያዘ ይሄዳል። ስለዚህ አንቺ ያለውን ነገር ብቻ አሁን ነገር በግልጽ እየነገርሽን እንድትተባበሪኝ ብቻ ነው የምንፈልገው። እሺ ቤቲ እሺ አይዞሽ።